እንዲህ ያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ግን ከሔዋን ጋር አብረን እውነት ነው። ጥበብ እንግዲህ ፏፈሽ እያረገቻት በሙዚቃ እየተዝናኑ ሔዋንም በጣም ፈታ ያለች ናት። ጥበብ ደግሞ ስትጨመርበት በደንብ ተማሙቀው ወደ ስቱዲዮአችን መጡ። በዛም አላበቃንም፣ ቆንጆ ጨዋታ አብረን ተጫወትን። አሁን ደግሞ ወደ ማምሻ ወደ ማገባደጃው ሰዓት ላይ ደግሞ ቆንጆ ቆይታ ልናደርግ ነው። ሔዋንዬ በድጋሚ እንኳን ወደ ጥያቄና መልሳችን መጣሽ። እንኳን ደህና ቆያችሁኝ። እንዴት ነሽ? እግዚአብሔር ይመስገን። ጌሙ አሪፍ ነበር አይደል? በጣም ጥሩ ነበር። እንዴት ነው እናንተ ኢንጆይ አድርጋችሁታል? በጣም እኔ እኮ ይመስለኝ በሙዚቃና ሚውዚክ ቪዲዮ ብቻ ነበረ። አንቺ ከባድ ሰው ሔዋን ምን በብዙ አይነት ነገር አይደል? በዘፈኑ እየሞከርኩ ነው። ስታይል ዳንስ፣ ጭፈራስ። ከዛ ደግሞ በጣም ወድላት ነገር ሔዋን ነኝ መድረክ አያያዝ መድረኳን ይልቅ አትመስልም እኮ እቺ ትንሽ ልጅ ናት ከዚህ ዛም ዘሎ ነው የምትለው። በእውነት እኔ ኮንሰርት ሚሊኒየም አዳራሽ አይቻለሁ መጥቼ። በጣም ትልቅ ነው ሚሊኒየም አዳራሽ መድረኩና እሱ መድረክ እንዴት እንደተዋጠሹ አይቻለሁ። አነስ ያለ ቤት ላይ ተሰሪ አይቻለሁ። አሜሪካም ኮንሰርታችሁ ላይ መገኘት አጋጣሚ ነበረኝ በፊት ከጃኖ ጋር ያላችሁና በጣም መድረክ አያያዝሽን ዋው አመሰግናለሁ። መድረክ ብቻ ሳይሆን እንደው የሥራ ትጋት አሁን ጃኖ ላይ ያላችሁ ራሱ የእናንተን ሙዚቃ የማዳመጥ እድል ነበር። ለሊቱን ቁጭ ብለው ሁሉም በጉጉት ነው ይሄኛውን ስማና ለሊቱ አይታወቅም ነበር አይደል? የሥራ እንትናችሁ በጣም ከፍተኛ ነበር። የሥራ ተነሳሽነት በጣም እንዴት ነበር ከቲሙ ጋር? ደስ ይላል። እንዴት ነው ሙዚቃ በጣም ደስ የሚል ነገር ነው። እኔ በስፔሻሊ ኦዲዮ ወይም ደግሞ ድምጹን ስንሰራው በጣም እየተደሰትን ፕሮሰሱን ኢንጆይ ማድረግ ነው ዋናው ነገር። ምክንያቱም ፓሽናችን ነው እና በጣም ኢንጆይ ያደረኩ ነው የምሰራው እኔ ምን ጊዜ። አዲስ ገሰሰ እንደው እኔ ሁሉ ጊዜ አመሰግናለሁ በተለይ በእናንተና እንዴት ፈልጎ እንዳገኛችሁ ሁላችሁም በጋራም ስትሰሩ በጣም ጥሩ ሙዚቃ ወደኛ ደረሳችሁ። እስካሁን ድረስ ተወዳጅነትን ያተረፈ አልበም ነው የጃኖና ከዛ በኋላ ደግሞ በየግላችሁ ጥሩ ሙዚቃዎችን ወደኛ አድርሳችኋል። ከ3 ዓመት በፊት ደግሞ ቆንጆ አልበም ሰጥተሽን ነበር ሔዋን። ብዙ ጊዜ የማይደፈር ነገር በተለይ ደግሞ አዲስ ሙዚቀኛ በግልሽ የመጀመሪያ አልበምሽ ነበርና ደፍረሽ በስምሽ ሙዚቃ አልበሙ ስታወጪ ምን አይነት ጉብዝና ነው ብዬ ነበር። እንዴት ወሰንሽ? በስም ያረኩበት ምክንያት እንዴት ነው በሰዓቱ ስሰራ የሶሎ ወይም ደግሞ ብቻሽን ሆነሽ ስትሰሪ ያለው ስሜት ሔዋን በቃ ራሴን ፊል ያረኩበትን ሞመንት ለማንጸባረቅ ነው እና በጣም ጥሩ ጊዜ ነበር። ኦልሞስት 3 ዓመት ሆኖታል። ጊዜው ይሄዳል። አሁን ደግሞ በአዲስ ስራ ደግሞ እየመጣሁኝ ነው። አንተን አሰማችኋለሁ በደንብ። ከዛ ለኦዲየንሱ ደግሞ ቀስ እያለ ኦዲዮም ቪዲዮም በተቻለኝ አቅም ጥሩ ነገር ይዤ ለመምጣት ሞክራለሁ። ሔዋን እንግዲህ በብዙ መዳረሻዎች አልፋ አሁን ደግሞ ታንዛኒያ ዘልቃለች ከኤሮቦይ ጋር ጆሊ። አሁን ጆሊ ነሽ? ጆሊ እንዴት ነው እሱ? እንዴት ነው ጥምረቱ? እንዴት ተጀመረ? እንዴት ነው ጥምረቱ? ዳኒ በጣም ቆንጆ ነበረ። የዛሬ 3 ዓመት ነው እንዳጋጣሚ አልበሙን ስሰራ ነው ከአሮቦይ ጋር የተገናኘ ነው። ኮንሰርት ነበር ፕሮቶጄ አሮቦይ፣ እኔ ደግሞ መክፈቻ ነበርኩኝ ፋና ፓርክ የነበረው አዳራሽ ላይ። ከዛ እንዴት ነው ሰራው ምናምንና እንዴት ነው አም ሂውጅ ፋን ለምን አብረን አንሰራም ለምን ስቱዲዮ አትመጣም ምናምን አልኩት። እንዴ ደስ ይለኛል ምናምን አለ። በማግስቱ እንደውም ይመጣል መሰለንም ነበርኛ። ከዛ መጣ ዲጄ ሚላ ጋር ስቱዲዮ ሄደን ሞከርን። ብዙ ሙዚቃ ነው ሞከርነው 1-3-4 ትራክ። ከዛ ቀረጽን ምናምን። እሱ ኬንያዊ ነው፣ ታንዛኒያም በደንብ ሙዚቃው ይደመጣል። ፋይል እየተላላክን ምናምን ሰራ ነው ማለት ነው። የብዙ ጊዜ የፋይል እየተላላክን ጊዜ ወስደን ሰርተነዋል እና ግን ክሊፑን ስናስብ እንዴት ነው እኛን የሚመስል ጆሊ ማለት እንዴት ነው ዘናጭ ወጣት ምናምን ነውና በደንብ ጊዜ ወስደን ክሊፑን ደግሞ ታንዛኒያ ኬኒ ዳይሬክተር ኬኒ ካወቃችሁት አይ ዶንት ኖ ግን የብዙ ሙዚቀኞችን ክሊፕ ሰርቷል። እንደነ ዳይመንድ ሬቫኒ የብዙ ዌስት አፍሪካ ላይ ኢንፍሉዌንሻል የሆኑ አርቲስቶች የነሱን ብዙ የሙዚቃ ስራ የሰራ ሰው ነው። ከሱ ጋር ድሉን አገኘን ለመስራት። ከዛ ሚውዚክ ቪዲዮን ታንዛኒያ ሄጄ በጣም ጥሩ ጊዜ ጥሩ ታይም አሳልፈን ሰርተናልና ጥሩ ጊዜ ነበር። ወዳችሁታል? እንዴት ነው? በጣም አሪፍ ነው። ተወዳጁ ነው። በጣም የወደድኩት ደግሞ ቦታውን ይመስላል።
ኢስት አፍሪካ በታንዛኒያ የሜዳ አጋጣሚ ነበረኝ። በደንብ ታንዛኒያን አይቼበታለሁ እና ቆንጆ ተደርጎ የተሰራ ሚውዚክ ቪዲዮ ነው። ከዛ ደግሞ ሔዋንን ሁለገብ የሚያደርገሽ ትግርኛም ትሞክሪያለሽ፣ ሌሎች ቋንቋዎችንም እንደዚሁና ሙዚቃ ጀነርሽ በጣም የሚወደድ በተለይ ደግሞ ለወጣቱ በቃ የሁሉም ሰው ልብ ውስጥ በሚባል ደረጃ በደንብ እንድትገቢ አድርጎሻልና በጣም ከወደድኩት ሙዚቃሽ በድጋሚ የተጫወትሽው የተክሌ ተስፋዝጌ ፍቅር የተለመን የሚለው በጣም ደግሞ ወደ ሙዚቃው እናትና አባቴ ሲጋቡ የተጋቡበት ሙዚቃ እና ድጋሚ ስትጫወቸው አንቺ በደንብ ኤነርጂ ሰተሽው ለዚህ ጊዜ እንዲሰማን አድርገሽ ጥሩ አድርገሽ ነበር የተጫወትሽው እና ተክሌ ተስፋዝጌ ታውቂዋለሽ? ተገናኝታችኋል? የሚገርም ነገር ነው። የኔም አባት በጣም ነበር የሚያዳምጠው የድሮ እናት አባቶቻችን። ሮሃ ባንድ ነው ደግሞ የቀዱት። የሚገርም አሬንጅመንት ነው እና የልጅነት የብዙ ትውስታ አለብኝ። አገባቧ ራሱ ትሰርቃለች ኢንትሮ የሚኪ የጊታር ላይ ነው በጣም እና ፍቅር የተለመን በጣም በዚህ አጋጣሚ አባቴን በልጅነቴ ነው ያጣሁትና ብዙ ሜሞሪ ያለኝ ቴንኪው እና እሱ ነው ወደ ሙዚቃም እንድገባ ብዙ ኢንፍሉዌንስ ያደረገብኝ እና በአባቴ ምክንያት ነው ተክለ ተስፋዝጌን ዲስከቨር ያደረኩት። አሁን ደግሞ ሙዚቃው ላይ ገብቼ ደግሞ በደንብ በቃ ሮሃ ባንድን እሱን አልበም ምናምን እንደዛ ነው። ተገናኝታችኋል? ፍቃድ ጠይቀሻል ግን ወይስ? እንዴት መሰለሽ ብዙ ጊዜ በዛ ጊዜም የራሴ ሙዚቃ አልነበረኝም ሉላዬ። በሰው ሙዚቃ በሲኒየሮቻችን የነሱን መንገድ እያየን ነው የነ አስቴር አወቀን የነ ጂጂን ተክለ ተስፋዝጌን ፍቅር አዲስ ክለብ ላይ የምንጫወተው ጃኖም ላይ ከገባው ደግሞ በኋላ የራሴ ሙዚቃ ስላልነበረኝ ከቨር ነበር ምሰራው። ህዝቡ ፈቅዶልኛል ብዬ ነው ማስበው። በጣም ተወዳጅም ነበረ። ብዙ ኮንሰርቶች ላይም ስትጫወቹ እንደውም በጣም ትጫወቻለውና ቆንጆ አለሽ። ሔዋን ከጃኖ ወጣ ወደ ከምኔው ላይ ከምኔው ደረሰች። በጣም ተወዳጅ ሙዚቃ ነው፣ ሰው ሊወደዋል፣ ቫይራል የሚወጣ ነው አይደለ? አዎ ጥሩ ጊዜ ነበር። ከምኔው ግን እኔ ኮቪድን ነው የሚያስታውሰኝ። በጣም በቃ ማለት እሱን ሙዚቃ ሳስበው የማያልፍ ጊዜ ነው ያለፍነው። ምክንያቱም በቃ ወተን መድረክ ላይ መስራት አንችልም፣ እንዳትወጡ ውሸባ ምናምን ነበር፣ እጃችሁን ታጠቡ፣ ሳኒታይዘር አድርጉ ምናምን እና እግዚአብሔር ይመስገን አሁን እዚህ ላይ ነው ያለ ነው። ፊል አድርጋችሁታል? ይከብድ ነበረ ግን ደግሞ ዛዘር ሳይድ ጥሩ ጊዜም ነበረ። ስቱዲዮ ውስጥ ጊዜ እንድናጠፋ አድርጎናል። ራሳችን እኔ ራሴ እንዳዳምጥ አድርጎኛል። ሌላም ብዙ ኦዲዮች እንድሰራ ምናምን አድርጎኛልና ጥሩ ጊዜም ነው መጥፎ ጊዜም ነው። ከዛ ደግሞ ሙናይ ደግሞ በጣም የተወደደ ሙዚቃ ነው እና ሙናይም የራስሽ ሙዚቃ ነው ወይስ ከዚህ ቀደም የተዘፈነ ሙዚቃ? አይደለም፣ አዲስ ሙዚቃ ነው። በዚህ አጋጣሚ ማመስገን እፈልጋለሁ ምረታብ ደስታ፣ ናትናኤል ግርማቸው፣ ሚኪ ጃኖ በሶስቱ ጥምረት ነው ይሄን ቆንጆ ሙዚቃ የሰራ ነውና ዜማው የምረታብ ነው፣ ግጥሙም የምረታብ ነው እንጂ አልነበረም። አዲስ ስራ ነው። ሌላም ተጠይቁሻል ይሄን ነገር ይላሉ። እንትን ነው የሚመስላቸው፣ ኦልዲስ ነው የሚመስላቸው ግን አዲስ ነው። ወደውታል ማለት ነው። በጣም አሪፍ ሙዚቃ ነው። ሶስቱ ሙዚቀኞች ደግሞ በጣም ጎበዞች ናቸው። ግን ከእናንተ ጋር ከአንቺም ጋር ከሃሌሉያም ጋር በጣም ብዙ ሙዚቃዎችን ሰርተዋል እና ምንድነው ግን ለእናንተ በተለይ የሚሰጣችሁ ሙዚቃ? እነሱንም መጠየቅ እንደው ባገኛቸው የምፈልገው ነውና በደንብ ትቀራረባላችሁ። ብዙ ጊዜ ብዙ ስራዎችን አብራችሁ። ሚኪ ጃኖም እንደዛው። ሚኪ በልጅነት ነው ማለት ሚኪ ለእኔም ለሁላችንም ከጃኖ በፊት እኮ የሃ ባንድ ነበር፣ የነ ዳግማዊ አሊ ባንድ ትዝ ይላችኋል? ወይ በረሃ አሊዜ የተለያዩ ክለቦች ላይ እንሰራ ነበርና የሙዚቃውም አካባቢ እኮ ትንሽ ነው፣ ትተዋወቂያለሽ እርስ በርስና እንደ ፋሚሊ ነው እየሆንሽ የምትሄጁ። ከለርሽን ያውቁታል፣ ምን አይነት ነገር የቱ ጋር እንደሚያምርብሽ ያውቁታልና ኢዚ ነው አንቺን እያሰቡ የሆነ ነገር ድርሰቱንም ለመስራት። ስለዚህ ለዛ ይመስለኛል ስላወቁ ነው። በ10 ዓመት በላይ ሆኖናል፣ 14 15 ዓመት የሆነ ድርሰት ሲያስቡ ዜማም ግጥምም በደንብ የመተዋወቁ ይመስለኛል። ቀደም አንስተነዋል። የእናንተ የተለየ ነው፣ የመድረክ አያያዝ አጨዋወታችሁ በጣም የተለየ ነው እና ምንድን ነው የምትመካከሩት ነገር አለ የተለየ ለማድረግ? የእውነት መድረክ አጠቃቀም እንደዛ መድረክ እኔ ቲያትርም ተጫውቼ አውቃለሁ። ከዚህ ወደዛ ከዛ ወደዚህ መድረክ መሙላት ከባድ ነገር ነው እና የእናንተ የመድረክ አያያዝ የተለየ ነው። ምንድን ነው ሚስጥሩ? መድረክ የተለየ ዓለም ነው። እንዴት ነው ፕራክቲስ ማድረግ፣ ልምምድ ማድረግ፣
ልምምድ በጣም አስፈላጊ ነው ለአንድ ሙዚቀኛ። ከዛ ደግሞ ሙዚቃው ሲጀምር እኔ መድረክ ላይ ስገባ መጀመሪያ ያው ነርቨስ የመሆኑ ነገር አለ እስከሚጀምር። ከዛ ግን ነፃነቴን ነው ማውጁ ሙዚቃ አይደል ዘና ነው የምለው። ስለዚህ እሱም ይመስለኛል በቃ ፈታ የምንልበት ምክንያት ፈታ ብለሽ ወደ ህዝብ ታጋቢያል። ሃሌሉያ ደህና ናት። ደህና ነች። በዚህ ስለጠፋችሁ ትገናኛላችሁ? ኦፍ ኮርስ አው ከሁሉም ጋር ጥሩ ጊዜ አለን። ያው ግን ስራም ስለሚበዛ ፋሚሊም ኃላፊነትም ምናምን ሲመጣ ደግሞ ሁሉም ሰው በየራሱ የህይወት መንገድ ቢዚ ይሆናል። በዛ ነው እንጂ ኦፍ ኮርስ ይሄ ነገር በጣም ሔዋንን ቀይሯታል፣ ለውጦኛል ብለሽ የምታስቢው ነገር አለ? እስቲል ያው የሙዚቃው ህይወት ከጊዜ ወደ ጊዜ የአርቱ ህይወት አጠቃላይ ከጊዜ ወደ ጊዜ እንትን እያለ ነው የሚሄደው። ያበሰለ እየተማርክበት እንዳጀማመርህ አይሆንም አሁን እዚህ ጋር የምትሆነውና የሙዚቃ ህይወት ስራዬን ወደዋለሁ። በጣም ነው የምወደው። እግዚአብሔር የተመሰገነ ይሁን። በቃ ከጊዜ ወደ ጊዜ እያበሰለኝ በቃ ሙዚቃው ብዙ ነገር እንትን እያለ ይሄዳል ነው እሱ ይመስለኛል። ሙዚቃ መለስ ስንል ደግሞ ቅዳሜ ዕለት ትናንትና የማስተዋል ኮንሰርት ነበር ሚሊኒየም አዳራሽ እና እዛ ላይም ነበርሽ። አሁንም ከፋች ነበርሽ ስላልነበርኩኝ ወይስ የትኛው ሰዓት ላይ መጣችሁ? ያው ማስተዋል እያዩ በቃ አሁን ጊዜ ላይ ካሉት ከወጣቶች እኔ እንደውም በዚህ አጋጣሚ መናገር ፈልጋለሁ። እድለኛ ነኝ በሱ ዘመን በመሆኔ። በጣም የማከብረው ወደው ድምጻዊ ነው እና ቴንኪዩ በዚህ አጋጣሚ ኦፕኒንግ ስላረጋችሁኝ ማስተዋል፣ ቴዲ፣ ቃላብ ኃይሉ ሁላችሁንም አመሰግናለሁ እና ጥሩ ጊዜ ነበር። እንዴት ነው ኢንጆይ አድርገሽዋል? እኔ ባይማ መክፈትሽና እኔ ምንድነው መሀል ላይ መስፈን ጀመረሽ ነው የመጣሁትና ማን ጀመረ ብዬ አልጠየቅኩም፣ ግን በጣም ጥሩ ኮንሰርት፣ ብዙ ሰው የታደመበት የተዋጣለት ስራ ነበር። የማስተዋል እያዩ ሙዚቃዎች የእውነት ወደኋላ መለስ እንድንል የናፈቀንን ደግሞ ሙዚቃ በደንብ እንድናዳምጥ ተደርጓል። ከዛ ደግሞ የመድረኳ ፈርጥ ደግሞ አንቺ ተገኝተሽበት ምን የመሰለ ጥሩ ስራ ነበር። ብዙ ሰው የተደሰተበት ነበር። እንደዛ እንዴት ነበር ስራውን ስትሰሩ ልምምዱ ሀሳቡ መጥቶ አብራችሁ እንድትሰሩ ድሎ የተገኘው? እንዴት ነው ያው እንደነገርኳችሁ ነው ቅድም ማለት የሙዚቃው አካባቢ ቪዚብል ነው። ያን ያህል እንትን አለ ማንም እንደሚሰራ መድረኩ እንዴት ነው እዚህ ጋር ስቱዲዮ ላይ ምናምን ትገናኛለሽ እና የሆነ ኢቨንት ሲኖር ኦኬ አለ አይደል የሆነ ቲም አለ የሆነ ቲም አለ ሶ በዛ መሰረት ይመስለኛል እንትን ያሉኝና ጥናትም ልክ ኮንሰርት አሁን ብዙ ጊዜ ኮንሰርት ሲዘጋጅ ነው ጥናት የሚኖረው። ምክንያቱም ስኬጁል ካደረግሽ አንዳንዴ ከስኬጁል ውጭ የሚመጡ ስራዎች አሉ አይደል ቱር ላይ ምናምን ነው በዚህ ቀን ምናምን እንጂ አንዳንዴ እንዲህ ሲኖር በቃ ቀደም ብለሽ ተዘጋጅተሽ ነው ወደ ስቴጅ ቶቾሶ ጥሩ ጊዜ ነበረን። ሁሉንም ሰው ማመስገን ፈልጋለሁ። ከሙዚቃው በተለየ እንደው ለየት ያለ ተሰጥኦ ወይም በድርሰት በግጥምና ዜማ ይሆናል፣ ሌላም ተጫዋቻቸው ደግሞ ሙዚቃ መሳሪያዎች ይኖራሉ፣ ሌላም ደግሞ የተለየ ተሰጥኦ ይኖርሻልና ምን አላት ሔዋን ከሙዚቃው? ዜማ ሰራለሁ። ያው ስራው ላይ አንዳንድ ዜማ እየሰራው ሀሳብ ምናምን የምነሳበት ነገር ይኖራል። እንደዛ ነው የምሰራው። ከዛ ደግሞ ከኔ የተሻሉ ብዙ ሙዚቀኞች እነሱን እንዲረዱኝ ያደርጋሉ። ቢካዝ ሙዚቃ በቲም ነው የሚሰራው፣ ብቻሽን የምትሰሪው ነገር አለ። በጣም የሚገራርሙ ሙዚቀኞች አሉ፣ ጂኒየስ ሰዎች አሉና ኮላብ አድርገሽ የተሻለ ስራ ለመስራት መሞከር አለብሽ። ከዛ ውጪ ግን ፊልም በሞከር ደስ ይለኛል። ፍላጎቱ አለኝ። ወደዚህ ጠጋ ሁለታችሁን እያየሁ አይ ወደሳቸው ብታይ ነው ፍላጎቱ ወደዚህ ወደ ቀይ ሳይሻል ፍላጎቱ አለ። ግን በጣም ማከብረውና ሩቅ ነው መስሎ የሚታየኝና አይሮን ነው ብቻ በጣም ጥንቃቄ የሚፈልግ ነገር ነው። ፍላጎቱ ግን አለ። አንቺ ውስጥ እንደውም ጄኒፈርን ያዩዋት አይ ማይቻል ነገር የለም። ዋናው አርት ውስጥ ነሽ፣ ጥበብ ውስጥ እስካለ ድረስ የተቀራረቡ ናቸውና እኔ እንደውም በጣም ወደ ባህላዊ ሙዚቃ አለሽ የተሰራ በደንብ እንደ ፊልም ነው የተወንሽው። እሱን ካየሽ በኋላ ነው ሀሳቡ የመጣው ወይስ ከፊልሙ የተነሳ ነው ያ ሚውዚክ ቪዲዮ እንደዛ የተሰራው? ሙዚቃው ላይ ምትወና እኮ ነው በድምጽሽ እንዳለ ቪዲዮ ክሊፖች ላይ በአብዛኛው የማየው ትወና ነው፣ አክቲንግ ነው። በድምጽህ አሁን ምን ይጠቅማልም ብታይ በጣም የተጎሳቆለች የተከፋች ካራክተር ናት። ብዙ ሴቶች የሚወዱት ሙዚቃ ብዙ ሰው በዚህ አጋጣሚ ሁላችሁንም አመሰግናለሁ። ብዙ ሰው ጥሩ ምላሽ ያገኘውበት ነውና በድምጽሽ መተወን አለብሽ
እና አሁን ደግሞ ማሳየትም እፈልጋለሁ። ያው በክሊፕ 5 ደቂቃ ቢሆንም ትወና ነው ራሱን የቻለ በጣም ልምምድ ይፈልጋል። ባይዘው በጣም እነዛ ሙዚቃው ላይ ያሉትን ገጸ ባህሪዎች ነው በደንብ የምትጫወቻቸው። በጣም አሪፍ ነበር። ስለምወደው ነው ያነሳሁት። ቴንክ ዩ ሉላዬ። ሔዋን እንደው ሙዚቀኛ ባትሆን እንደው ባትዘፍን ባትደንስ ምን ላይ እናገኛት ነበር? ዋው እንጃ ማለት ተማሪ ነበርኩ። ያው የህግ ክፍል አልተመረኩም። ያው በስራ ምክንያት ምናምን እንትን አልኩኝ እንጂ ሜቢ በሱ ተመርቄ እንደማንኛውም ሰው ስራ ሰራ ይሆናል። የተከበረ ሙያ ነው ባይዘው። ፍርድ ቤት ነበር ፍርድ ቤት አቃቤ ህግ ምናምን ሊሆን ይችላል። የተወራረሰ ነገር ነው። እግዚአብሔር ያውቃል። ወደፊት ይቀጥላል። ቢሆን ጥሩ ነው። ከሴት አንድ ከወንድ ቴዎድሮስ ሞሲሳ አለ። ከሴት ደግሞ አንድ ያስፈልግ። ግን ወደ ጥብቅና አይደለም መሰለኝ ጠፋብን እኮ ቴዎድሮስ ሞሲሳ። ሔዋን እንደው እድሉ ቢገኝና ከሀገር ውስጥ አንድ ሙዚቀኛ ከውጭ አንድ ሙዚቀኛ ጋር ብትሰሪ ብትባይ ከማን ጋር ብትሰሪ ደስ ይልሻል? ከሀገር ውስጥ እኔ በጣም ብዙ ናቸው። አንድ ሰው መምረጥ ይከብደኛል። እያየኋቸው ያደግኳቸው በጣም አይኮኒክ ሙዚቀኞች አሉ እንደነ አስቴር አወቀ፣ ጂጂ፣ ፍቅር አዲስ፣ ኩኩ ሰብስቤ፣ ሀመል ማላባት በጣም ብዙ ናቸውና ይሄ ነው ማለት ይከብደኛል። ከሀገሬ ብዙ ናቸው። ከውጭ እናርግልሽ እንዲቀልሽ። ከውጭ ከአፍሪካ አርቲስቶች ጋር ብሰራ ደስ ይለኛል። ከማን ጋር? ከነ ዊዝኪድ፣ በርናቦይ፣ አያራ ስታር አሁን ላይ ካሉት በቃ ጃይንት ከምንላቸው ሙዚቀኞች አንድ ቀን ይሆናል እንግዲህ ከእግዚአብሔር ጋር ጀምረሽዋል እኮ አንቺ። አሁን ኢስት አፍሪካ ገብተሻል። ከዛ እያለ መቀጠሉ አይቀርም። ምኞቴ ነው። እግዚአብሔር ካገዘኝ ፍላጎቱ አለኝ መስራት። ሔዋን እንደው መለስ ብለን ስናስባት አስተዳደጓና አሁን ያለችበት የባህሪ ልዩነትና አንድነት ምንድን ነው? እሱ እናቴ ብትጠየቅ ነው የሚሻለው። የምታስታውሽው ምንም ልዩነት ያው በቃ ስራ ላይ ስትሆን ብዙ ጊዜ ያለው ገብቷል። ሙዚቀኛ ስትሆን በቃ በጣም ብዙ ነገር ነው የምትሆነው። ሌላ ላይፍ ስታይል ነው የሚኖርህ አይደል ይመስለኛል። ግን የጥያቄ ሞር እናቴ ብትጠየቅ ነው የሚሻለው። ስለ ራሴ መግለጽ ይከብደኛል። እቺኛዋ አብደት የመድረኩ አብደት ነበረች በፊት አይመስለኝም። ምክንያቱም በልጅነቴ ያው ትምህርት ቤት ነው ሙለው። ቤተሰቦቼ በጣም የቤተ ክርስቲያን ሰዎች ናቸው። ከቤት የመውጣቱ ነገር የለም እና ትንሽ ጭምቴ ማለት ነገር አለ። አትመስይም ግን ያልጠበቅኩም ነበረ። ህይወት እንዲሁም ደግሞ የሙዚቃ ስራ ሔዋንን ምን አስተማራት? ብዙ ነው። ከብዙ በጥቂቱ ትዕግስት መቻል፣ በጣም እነሱን ነገሮች ነው የተለማመድኩት። እዚህ ህይወት ላይ መታገስ ያስፈልጋል። ፔሸንሲ ጠቀመሽ? ኦፍኮርስ ወደፊትም መያዝ የምፈልገው ትዕግስት ነው። ትዕግስት ሲኖር ነው ሁሉም ነገር። ወደፊት አሁን የጠቀሻችኋሉ ከውጭ ዘፋኞች ጋር አብሮ የመጫወት እንደው ሔዋን ወደፊት ምን ትመኛለች? ምን ለማሳካትስ ተዘጋጅታለች? እኔ የምመኘው ከእግዚአብሔር ጋር በቃ አገሬ ኢትዮጵያ እንደ አንድ ደግሞ ኢትዮጵያዊ ጠንካራ ሙዚቀኛ ሆኜ ስራዬን በደንብ መስራት፣ ልክ ከጎረቤቶቻችን መጀመር ይቻላል። ታንዛኒያ ሊሆን ይችላል፣ ናይጄሪያ በደንብ በሙዚቃው ገፍተው እንደ አትሌቲክሱ ሀገራቸውን አስጠርተው በደንብ ሙያዬን በደንብ በቃ መስራትና ህልሜን ማሳካት እፈልጋለሁ። እሱ ነው ፕላኔ። አዲስ አልበም እየተሰራ ነው። አዲሱ አልበም ምን ይመስላል? እነማን ተሳተፉበት? መቼ ደግሞ ይወጣል? እሱን አሁን መመለስ ከባድ ነው፣ ግን ከእግዚአብሔር ጋር በቃ በቅርቡ ጥሩ ነገር ይዤ ለመምጣት ሞክራለሁ። ማን ተሳትፎበታል የሚለውን ነገር ደግሞ ሰርፕራይዝ ነው እንጂ ነገር ድብቅ ነው ማለት ነው። ሰው አሁን በጣም ይናፍቅሻል ተመልካች እና እንደው አንቺን ማግኘት ቢፈልጉ የምትጮችበት አለ ወይስ በቅርቡ የምትመጭበት የኮንሰርት መድረክ አለሽ? በቅርቡ ያው አልበሜን አዳዲስ ነገር ነው ለሰው ማቅረብ ፕላን ያለኝ። ከዛ በኋላ የተለያዩ መድረኮች ላይ ተዘጋጅቼ ደግሞ በደንብ አስደስታችኋለሁ ነው። አይ ቅዳሜ ዕለትም አይተንሽ ነበር። ስለዚህ ነበርሽ ሚሊኒየም አዳራሽ ውስጥ እንግዲህ የናፈቀሽን ሰው በደንብ ታይተሽ ጥሩ አድርገሽ
ፐርፎርም አድርገሽ ነበረና እኛም በዛው ጋበዝ አደረግንሽ። ጥሩ ቆይታ ነበረ። በቅርቡ ደግሞ የወጣ ሙዚቃ አለሽ ጆሊ ማይ ጆሊ እኔ ብቻ ነሽ ማይ ጆሊ ቴንክ ዩ ሙሉ መላው የሙዚቃ ቤተሰብ ሁላችሁ እኔ ብቻ ብዬ ሳልጠይቅ ሳልጨርስ ዳኒም እንድትያቸው ነበር እኮ ዳኒ ስላችሁ ዳኒ ሉላይም ጆሊ አንቺም ጆሊ ያኔ በጣም እናመሰግናለን። ጥሩ ነበረ። ሁሉ ጊዜ ስራዎችሽ ላይ በደንብ ብቃትሽን የምታሳይ ከጊዜ ወደ ጊዜ ደግሞ እያደግሽ የመጣሽ ነው። የሚሊኒየማችን ስጦታ ነው የምላችሁ እናንተ ደግሞ ከሚሊኒየም በኋላ ነው የመጣችሁት 90s አንላችሁ። ስለዚህ በጣም የሚወዷችሁ የሚያከብሯችሁ ኦዲየንሶች አሉ። በተለይ ወጣቱ ደግሞ ሌሎቹ አይወዳችሁ ማለት ወጣቱ ደግሞ የበለጠ ወደዛ የቀረበ ሙዚቃም ስለምትጫወቱና ስለምትሰሩ እና በነበራችሁበት ፔስ የቀጠላችሁ ሙዚቀኞች ናችሁ። ከጃኖ ባንድ ውስጥ አንዷ ሄዋን ገብረወልድ ደግሞ አንቺ ነሽና እናመሰግንሻለን። እኔም አመሰግናለሁ። ገና መጀመራችን ነው። በደንብ ጠንክረን መስራት አለብን። ብዙ መንገድ ይጠብቀናል። እሱን ተረድተን እንግዲህ ለመስራት እንሞክራለን። እኛም ቴንኪው ለሰጣችሁን ኦፖርቹኒቲ፣ ለፍቅራችሁ፣ ለሁላችሁም አመሰግናለሁ። እንደው ጀመርን ስትይ ለትህትናው ነው እንጂ የእውነት ብዙ ነገር ሰርተሻል፣ ለሀገርም ለሕዝብም። በዚህ ሰዓት ደግሞ አሉ ከሚባሉ በጣም ተወዳጅ ሙዚቀኞች መካከል ደግሞ አንዷ አንቺ ነሽ፣ የኛ ስጦታ። ስለዚህ ያሰብሽው ነገር ተሳክቶ ህልምሽ ጋር ተዳርሰሽ ድጋሚ እንደምንገናኝ ተስፋ እናደርጋለን። ስለመጣሽ ከልብ አድርገን እያመሰገንን በምን ሙዚቃ እንለያይ? ጆሊ አሁን ለእኔ ነው። ለሁለታችሁ ፈልጉ። ያስደገመሽ ላንተ ነው ያስደገመሽ እንዴት ነው ዝም በይውስ ቀላል ሰው አድርገሽዋል። ግን እናመሰግናለን። አንቺ ደግሞ ማመስገን የምትፈልጊያቸው በስራሽ የተባበሩሽ እንዲሁም ቤተሰቦችም ሊሆን ይችላል የፈለግሽውን ምስጋናሽን ማቅረብ ትችላለሽ። እሺ ሁላችሁንም በቅድሚያ ፈጣሪን አመሰግናለሁ። ያው በርትቼ እንድሰራ ሁልጊዜ እድል ስለሚሰጠኝ እናቴን፣ ወንድሞቼን፣ ማኔጀሬ ቃላብ ኃይሉ፣ ዲስትሪቢዩሽን ላይ የሚያግዙኝን ዞጃ ወርልድ ዋይድ፣ ጀምስ ሎርድ፣ ያኔት ሁላችሁንም በጣም ነው ማመሰግነው። ዲጄ ሚላ እዚህ ሙዚቃ ላይ በጣም ተባበረኝ፣ አሮቦይ፣ ዳይሬክተር ኬኒ፣ አቡበከር ማኔጅመንት ሁላችሁንም አመሰግናለሁ ለማለት እወዳለሁ። እናንተም ደግሞ ስለጋበዛችሁኝ እናመሰግናለን። እንግዲህ ምስጋናችን በቀጥታ ለሁሉም እንዲደርስ አድርገን ወደ መድረክ እንገባለን። ወደ ጆሊ ዘና ፈታ ያለው እሁዳችን በኢቢኤስ ከመላው የስቱዲዮ ባለሙያ ጋር እንዲህ አጣፍጠን ቆይተናል። ሳምንት ደግሞ በሌሎች ሞቅ ያሉ ፕሮግራሞቻችን እንደተለመደው እስከምንገናኝ ድረስ በያለንበት ዕለተ ሰንበታችን እንዲሁም ደግሞ ሳምንታችን የፍቅር፣ የሰላም፣ የጤና ይሁንልን እንላለን። መልካም ምሽት ይሁንላችሁ። Nikupeleke unavyokata sekete unafanya mwili ilegelege. Eskina vertega lelitu usainega demo becherega እንደምስ በፍቅር ሙዚቃ እዚሁን ና ናጊናነ ወንዲሉኝ እዚሁን ና አጊናነ ወንዲሉኝ. Baby wait for me. Baby, lose it when you're waiting for me. Take your time, no rushing, mommy. Girl, I love it when you're waiting for me.